ለዛሬ እንግዲህ ተራ በተራ እያነሳን አንድ ባንድ የምንጫወተው ያንን ልፋትና ጥረት እንዲሁም ምኞትን ሲሆን ያም ደግሞ በዓለማችን ላይ መሬት ውድ ነው የሚባልበት እንዲሁም ለኑሮ እጅግ በጣም ውስብስብ ነው የሚባልበት ሙምባይ የሚባለው ከተማ ውስጥ የተደረገ ከፍተኛ ትግልና ግብግብን በደንብ የሚያሳይ ነው። ውቅያኖስ ዳርቻ ላይ የሚገኘው ይህ የሚያንጸባርቀው ከተማ የውቅያኖሱ ማዕበል ቀጥታ መጥተው ከመሬት ጋር ብቻ አይደለም የሚጋጨው፣ እንዲያውም ወደዚህ ምድር ላይ ወይም ወደዚህ ከተማ እግሩን ያስገባ እየታገለ ያለም ሆነ ስኬታማ ለሆነ ሰው ስምንና ክብሩን ከፍ አድርጎ ሰማይ ላይ የሚጽፍበት ትልቅ እድል ትሰጠዋለች የምትባል መሬት ናት። እነዛ ተዋናዮችም ደግሞ እንደሚታወቀው አድናቂዎቻቸውና ወዳጆቻቸው አንድ ጊዜ እንኳን መልካቸውን ለማየት ለረጅም ሰዓታት ፀሐይ ላይ ይቆማሉ። እነሱም እስከሚወጡና እስከሚታዩአቸውም ድረስ ይጠብቃሉ። ምክንያቱም በሲኒማ ላይ ባዩአቸው ሰዓት ላይ ሁሉም ያጨበጭቡላቸዋል፣ በጣምም ይወዷቸዋል። ግን ከጀርባው መኖሪያቸውን መለስ ብለን ስናየው የሚኖሩበት ቤት ወይም መጠለያቸው ከንጉሶች የማይተናነስ ቤተ መንግስት የሚባል እንጂ አንድ ተራ ቤት ነው የሚባል አይደለም። ካሜራ ፊት ለፊት ወይም ፊልም ሲሰሩ ምንም እንኳን አንድ ተራ ግለሰብ ሆኖ ቢጫወቱም ገጸ ባህሪውን ሲጫወቱ ብናያቸው ግን ከሲኒማው ወይም ከካሜራ በስተጀርባ እነዛ አክተሮች ራሳቸው መጠለያ ቤታቸው ታሪኩን እኒ ከተባለ እጅግ በጣም ለየት ያለና አስገራሚ የሆነ ሚስጥር እናገኝበታለን። ስለዚህ ዛሬ በዚህ ቪዲዮ እንግዲህ ተራ በተራ እያነሳ የምንጫወተው ያንን ጥረት ፍላጎትና ምኞት ሲሆን እያንዳንዱ የፊልም ተዋናይ ወደ ፊልሙ ዓለም ወይም ወደ ሙምባይ ከገባ በኋላ ሙምባይ ውስጥ በሚገኘው እጅግ በጣም በሚያምረውና መሬት በጣም ውድ ነው ጥብስ ነው የሚባልበት አካባቢ ተሟሙቶና ተጣጥሮ ስሙን ለማጻፍና የራሱን መኖሪያ መጠለያ ለመገንባት እንዲሁም ዝነኛ ለመሆን ሁል ጊዜ ያልማሉ የሚባሉ አክተሮች ናቸው። ከጅምሩ እድል ከቀናቸውና ጥረታቸው ከሰመረ ሁሉም እዚህ ቦታ ላይ ቤት ገዝተው እንዲሁም ገንብተው አሳምረው ስማቸውን ማጻፍ ሁል ጊዜ ጥረታቸው ነው። በእርግጥ እስቲ ቆም ብላችሁ አስቡት። ያ ገና አዲስ መጤ የሆነው ወደ ፊልሙ ዓለም ስሙን ለማስጠራትና ስራው እንዲታይለት እየታገለ ያለ ልጅ ምን አይነት ስሜት ይሰማዋል? ድሮ ምሽቱን ሙሉ የሚያሳልፍ የነበረው አንድ ክፍል ያለው ቤት ውስጥ ነበር። ብቻውንም ያወራ ነበር። ከዛ በኋላ ግን አንድ ቀን እድል አገኘና በልፋቱና በጥረቱ ውቅያኖስ ፊት ለፊት ላይ ያለ አንድ ትልቅ ቤተ መንግስት ማቆም ቢችልና ቤቱንም ሆነ እሱን መልኩን ለማየት በአገሪቱ ላይ የሚገኝ ከፍተኛ ቁጥር ያለው ህዝብ ተሰብስቦ ቤቱ ፊት ለፊት ቢያይ ምን አይነት ስሜት ይፈጠርበታል? ግን በፊልም ስራ ላይ ደግሞ የካሜራ ላይት፣ ቦታው ላይ ያለ የሴት ጫጫታ፣ የዳይሬክተርና የፕሮዲውሰሮች ቁጣ፣ ሁሉ ነገር ስልችት ባላቸው ሰዓት እነዚህ ተዋናዮች ይህ የሚያምረው የገነቡት ቤተ መንግስታቸው ውስጥ ይገቡና ተረጋግተው በሰላም እፎይ ማለት የሚችሉበትና ማረፊያቸውን ሁል ጊዜ ምርጫቸው ነው። እነዚህ ተዋናዮች ማለት በሲኒማ ዓለም ላይ ውድቀትንም መነሳትንም ትግልንም ስኬትንም በደንብ አጣጥመዋል። ግን ይሄ በሚሊዮን የሚቆጠር ገንዘብ ወጥቶበት የተሰራው ቤታቸው አንድ የድንጋይ ቁልል ብቻ አይደለም። እንዲያውም እያንዳንዱ ቤታቸውን በሚሰሩና በሚገነቡ ሰዓት ከጀርባው ብዙ ያልተሰማና ያልተወራ ታሪክ አለው። አንዳንዶቹም ከራሳቸው ጋር ያደረጉትን ስምምነት ያሳያል። አንዳንዶቹ ደግሞ አስገራሚ ገጠመኝ ያላቸው። የነዛ ነገሮች ድምር ደግሞ በአጠቃላይ እነዚህ ዝነኛ አክተሮችና ተዋናዮች ከቤታቸው ጋር ከመኖሪያቸው ጋር ከመጠለያቸው ጋር ለየት ያለ ፍቅርና ግንኙነት እንዲኖራቸው አድርጓቸዋል። በእርግጥ አንድ ካሜራ ተከትሏቸው በሩን አልፎ እነዚህም ቤቶች ገብቶ በሚያይ ሰዓት ላይ ብዙ የተወሩና ያልተወሩ ቆየት ያለ ቀደም ያለ ታሪካቸውን በደንብ ማየት እንችላለን። ስለዚህ ለዛሬ በዚህ ቪዲዮ በቦሊውድ ሲኒማ ወይም በሲኒማው ላይ በኢንዱስትሪው ላይ ያለውን አንጸባራቂ ግርግርና ጫጫታ ለትንሽ ሰዓት ተወት አድርገን ስለማይወራውና ብዙ ስለማይታወቀው ከጀርባ ስላለው ታሪክ ለማየት እንሞክራለን። ስለዚህ ዛሬ በተራ በተራ የምናየው እነዛ አክተሮችና አክትረሶችን ሲሆን ስኬታማ ከሆኑ በኋላ እንዲሁም ውጤታማ ከሆኑ በኋላ በሲኒማው ዓለም ላይ ህልማቸው የሆነውን ሙምባይ ውስጥ የሚገኘው በጣም ውድ የሆነ መሬት ላይ በጣም ውድ የተባለና አስገራሚ ቤታቸውን እነዛም ደግሞ ቶፕ 10 ላይ ያሉት ወይም ከፊት የሚቀመጡት አስሮቹን በጣም ውድና የተቀናጡ ቤቶች ናቸው ተብሎ የተመሰከረላቸውን ለማየት እንሞክራለን። ቤቶቹን ብቻ ሳይሆን ከቤታቸው ጋር ያላቸውን አስደናቂ ታሪክም እያነሳን እንጫወታለን። ምናልባትም ከዚህ በፊት እስከዛሬ ድረስ አልሰማችሁትም ብዬ ያሰብኩትን እያነሳሁኝ ያጫውታችኋለሁ። ቪዲዮ እንደሚመቻችሁና እንደምትወዱት ምንም ጥርጥር የለኝም። ስለዚህ ሙሉ መከታተል አትርሱ። አይታችሁ ከጨረሳችሁ በኋላ ደግሞ የማን ቤት የበለጠ እንደሚያምር ኮሜንት ላይ ጽፉልኛላችሁ። አሁን ላይክ አድርጉና ወደ ፕሮግራሙ እንግባም። नजर በዚህ ሊስት ላይ 10ኛ ላይ ያለው በአሁን ሰዓት ላይ በስኬቱ በጣም መነጋገሪያ ሆነው ወደ ፊልም ኢንዱስትሪ በገባ ሰዓት ደግሞ ለየት ያለ የትወና ብቃቱም ሆነ ያለው ኢነርጂ በጣም ተመልካቹን ያስደነቀና ተወዳጅነትን ያተረፈ የነበረው ረንቪር ሲንግ ነው። ካሜራ ፊት ለፊት ሲሆን ለየት ያለ የትወና ብቃቱን በደንብ ማሳየት ይችላል። እንዲሁም እያንዳንዱ ገጸ ባህሪ በደንብ ተላብሶ ስለሚጫወትም ተመልካቹ ረንቪር ሲንግን ሳይሆን ካራክተሩን ወይም ገጸ ባህሪውን ያንን ግለሰብ የሚያይ ያህል እንዲሰማው የማድረግ ብቃት አለው ተብሎ የሚመሰከርለት አክተር ነው። ከዱረንደር በፊትም ቢሆን ረንቪር ሲንግ በጣም ብዙ አድናቂዎች አሉት። በስራዎቹ ምንም ጥርጥር የለው የተሳካለትና ምርጥ ተዋናይ ነው። ምክንያቱም ባጅራይ ላይ የነበረውን አስገራሚ ገጸ ባህሪ ሆነም ራምሊላ ላይ የነበረውን አስደናቂ ትወና ሁላችንም እንረሳው አይደለም። ከዱረንደር በፊት እያንዳንዱ ገጸ ባህሪ ረንቪር ሲንግ ተሰጥቶት በሚጫወት ሰዓት ላይ ነፍስ ይዘራበታል የሚባል ድንቅ ተዋናይ ነው። ረንቪር ሲንግም በስራው ስኬታማ ከሆነ በኋላ ሙምባይ ውስጥ በጣም ውድ የሚባለው የራሱን ለየት ያለ መጠለያ መርጧል ወይም ቤቱን ገዝቷል።
ይህ ሲታይ ገና ከውጪ በጣም የሚያምረውና ሰፋ ያለ መሬት ላይ ያረፈው የረንቪር ሲንግ መኖሪያ ቤት በአሁኑ ሰዓት ላይ ያለውን ዋጋ እኒ ከተባለም በእነሱ ወደ 52 ከሮር አካባቢ በዶላር ደግሞ 3.3 ሚሊዮን ዶላር አካባቢ የሚያወጣ ቤት አለው። በዚህ ቤት ውስጥም በአጠቃላይ በጣም የሚያምርና የተቀናጡ 2 መኝታ ቤቶች ያሉ ሲሆን ወደ 7 የሚደርሱ ደግሞ አስገራሚ የሆኑ መታጠቢያ ቤቶች አሉ። ከዛ ሌላ እጅግ በጣም በአስገራሚ ሁኔታ እጅግ በጣም የሚያምርና የሲኒማ ደረጃውን የጠበቀ ትልቅ ስክሪን ያለው አንድ ሲኒማ ቤትም አለ። ግን ከዚህ ቤት ጋር የተያዘ አስገራሚ ታሪክ ረንቪር ሲንግ የዚህን ቤት እያንዳንዱ ቦታውን ከባለቤቱ ከዲፒካ ፓዱኮን ጋር አንድ ላይ በመሆን የሚፈልጉትን ነገር እየመረጡ ከስተማይዝ አድርገው አሳምረው ዲዛይን ያደረጉትና ያሰሩት ቤት ነው። በተለይ ደግሞ የዚህ ቤት የግል ሲኒማ ቤት ለረንቪር ሲንግ በጣም ለየት ያለ ቦታ አለው። ምክንያቱም በዚህ ሲኒማ ቤት ውስጥ የራሱንም ሆነ በዓለም አቀፍ ደረጃ የተለያዩ ፊልሞችን ማየት በሚፈልግ ሰዓት በግሉ ቁጭ ብሎ የሚዝናናበትና የሚደበርበት ምርጥ ቦታው ነው። ይህ ቤት በአጠቃላይ ለረንቪር ሲንግ ያ በጣም ትልቅ የተባለውና መቼም አይደረስበትም የሚባለው የህልሙ አንድ ክፍል ሲሆን ድሮ ወደ ፊልሙ ዓለም ለመግባት ስኬታማና ተወዳጅ አክተር ለመሆን እየታገለ እያለ አይቶት የነበረው ህልም የሱ አንድ ክፍል ነበርም። በአሁኑ ሰዓት ላይ ደግሞ ረንቪር ሲንግ አዲስ ስኬቱን እያጣጣመ ስላለም ይህንን ስኬትና ደስታ ከባለቤቱ ጋር እዚህ ቤት ውስጥ ሆኖ እያጣጣመው ነው ያለው። ከሱ ቀጥለን ደግሞ ዞር ብለን ስናይ ሌላ አንድ ቾኮሌቲ ቦይ የሚባል አክተር እናገኛለን። ይህ አክተርም ደግሞ አስደናቂና ለየት ባለ የትወና አቅሙ የዘጠናዎቹ ጊዜ ካበቃ በኋላ በእያንዳንዱ የሲኒማና የፊልም አፍቃሪ ዘንድ ትልቅ ቦታና ተወዳጅነትን ማግኘት የቻለ አክተር ነበርም። ያም ደግሞ ሻሂድ ከፑር ነው። ሙምባይ ውስጥ የሚገኘው ፖሽ ቨርሊ የሚባለው አካባቢ አሁን በቅርቡ ከትንሽ ጊዜ በፊት ሻሂድ ከፑር በጣም የሚያምርና የተንጣለለ ምርጥ መኖሪያ ቤት ገዝቶ ነበርም። በአጠቃላይ ቤቱ ወደ 57 ከሮር የሚሉት በዶላር ደግሞ 3.5 ሚሊዮን ዶላር አካባቢ ያወጣል የሚባለው ይህ አስገራሚ ቤት ሲታይ እንኳን አንድ ኖርማል የሚባል ህንፃ ላይ የሚገኝ ፍላት ይመስላል። ግን ለሻሂድ ከፑር ያን ያህል ተራ ቤት አይደለም። እንዲያውም እጅግ በጣም የሚያምር ቅንጦት የበዛበት ቤት ነው። ይህ ቤትም ደግሞ የህንፃው 42ኛና 43ኛ ፍሎር ላይ የሚገኝ ነው። ይህንን ቤትም ከመግዛቱ በስተጀርባ ሻሂድ ከፑር እጅግ በጣም የሚያምርና ለቤተሰቡ ያለውን ፍቅር የሚያሳይ ታሪክ አለው። ሻሂድ ከፑርና ባለቤቱ ሚራ ራጅፑት ሙምባይ ውስጥ በሚገኘው ጁሁ የሚባለው አካባቢ ውቅያኖስ ዳርቻ ላይ የሚገኝ አንድ ቤት ነበራቸው፣ ቀደም ብሎ ማለት ነው። ግን ልጆቻቸው እያደጉ ሲመጡ ሻሂድ አንድ ለየት ያለና ሰፋ ያለ ቦታ ፈልጎ ነበር። ምክንያቱም ደግሞ ልጆቹን እንደ ልባቸው መጫወት እንዲችሉና ደህንነታቸው የተጠበቀ ቦታ ማግኘት እንዲችሉ በጣም ፍላጎት ነበረው። ከዚህ ህንፃ ላይም ተሆነው ሙሉ ሙምባይ በተለይ ደግሞ በምሽት አንጸባርቃ ስትታይ እጅግ በጣም የሚያምርና ልብ የሚስብ እይታ ይታያል። ይህ ክስተትም ወይም መኖሪያ ቤቱ የሻሂድ ከፑር ጥረቱንና ለቤተሰቡ ለልጆቹ ያለውን ትልቅ ፍቅርና ክብር በደንብ የሚያሳይ ነው። ለቤተሰቡ ሰላም ብሎ ከተጣጣረው አክተር ወጣ ብለን ወደፊት ስንሄድ እዚህ ሊስት ላይ ቀጣይ ተራውን የሚይዘው ያ አክተር ነው። በጣም በአስገራሚ ሰውነቱ እንዲሁም በኃይለኛ ስታይሉ የሚታወቀው ድንቁ አክተር ነው። እሱም ደግሞ ጆን አብርሃም ነው። ባንድራ ውስጥ የሚገኘው በጣም የሚያምረው ሬዚደንሻል ኮምፕሌክስ የሚባለው አካባቢ ላይ ሲኪትስ የሚባለው የመኖሪያ ህንፃ ላይ የጆን አብርሃም ከላይ ጫፍ ላይ የሚገኘው ይህ ቤት ቦሊውድ ውስጥ ካሉ በጣም ለየት ያለና ሁሉንም ከሚያስደንቁ ቤቶች መሃል ከፊት የሚጠራ ነው። የዚህ ቤት ዋጋ ዛሬ ላይ ወደ 60 ከሮር 3.7 ሚሊዮን ዶላር አካባቢ ይደርሳል ተብሎ ይገመታል። የዚህ ፔንታውስ ስሙ ቪላ ኢን ዘ ስካይ ብለውታል። ምክንያቱም የህንፃው 7ኛው እና 8ኛው ህንፃ ላይ የሚገኝ ቤት ነው። ግን የዚህ ቤት በጣም የሚያምረውና ደስ የሚለው ታሪክ ከዲዛይኑ ጋር የሚገናኝ ነው። ጆን አብርሃም እንደዚህ የሚያምርና ቆንጆ የሆነ ቤት እንዲኖረው ህልሙ በእርግጥ ቆየት ያለ ነው። ያንንም ደግሞ ለማሳካት ከውጭ ሀገር የመጣ ዲዛይነር አይደለም ያሳካለት። እንዲያም በትክክል ፍላጎቱን የሚያውቀው የራሱ ትክክለኛ ወንድሙ ኢድሪን ኢብራሂም ነው ዲዛይን ያደረገለት። ጆን አብርሃም ስፖርት ነገርና እንዲሁም ክፍት ንፋስ በጣም ይወዳል። የተዘጋጋና አፍንፍን ያለ አካባቢ በጣም ይጨንቀዋል። ይህን ነገርም ስለሚያውቅ ወንድሙ ይህንን ቤት በጣም ምርጥ አድርጎ ዲዛይን አድርጎታል። ምክንያቱም እዚህ ቤት ላይ የኮንክሪት ግድግዳ እንዲያንስ አድርጎታል። መስታወት ደግሞ በብዛት ተጠቅሟል። ያም በመሆኑ ደግሞ ቤት ውስጥ በማንኛውም ክፍል ላይ በሚቀመጥ ሰዓት ጆን አብርሃም መስታወቱን አንድ አፍታ ሲከፍተው ውቅያኖሱ ፊት ለፊት ወገግ ብሎ ይታያሉ። ይህ ለየት ላልና ኢኮ ፍሬንድሊ ለተባለው ዲዛይንም ደግሞ የጆን አብርሃም ይህ ቤት የተለያየ ፕሮግራም ላይ ምርጥ አርኪቴክት ዲዛይን በሚል አዋርዶች ተሸልሟል። በመስታወት የተሰራውን ይህን የሚያምር ቤት ደግሞ አለፍ ብለን ወደፊት ስንሄድ ጁሁ ወደሚባለው አካባቢ ስንሄድ ሙምባይ ውስጥ የምናገኘው በቀጣይ የቦሊውዱ ሲንግም የአጄይ ዴቭጋን በጣም የሚያምረውና ለየት ያለውን ቤት ሲሆን ያን ቤትም ደግሞ ስናይ የተረጋጋና ጠንካራ የሆነ ግለሰብ ቤት ውስጥ እንደሚኖር በትክክል ያሳያል ብሎ ብዙዎቹ ይስማማሉ። ሙምባይ ውስጥ ጁሁ የሚባለው አካባቢ መሬት በጣም ይወደዳል የሚባለው ቦታ ላይ የሚገኘው ይህ የተንጣለለው ትልቁ ቤት ስሙንም ደግሞ ባለቤቱ ሸክቲ ብሎ ሰይሞታል። በአሁኑ ሰዓት ላይ ይህ ቤት ያለው ዋጋ ከተባለ ወደ 65 ከሮር ማለትም በዶላር 4 ሚሊዮን ዶላር አካባቢ ያወጣል ተብሎ የሚገመት ቤት ነው። የአጄይ ዴቭጋን ይሄ ቤት ልክ እንደራሱ የተረጋጋና ጠንካራ የሆነ ፐርሰናሊቲ እንዳለው ሁሉ ያንን በደንብ ያሳያል የሚባል ቤት ነው። ምክንያቱም ቤቱንም በጣም አሳምረውታል። እንደገና ለጥንካሬው በጣም ተጨንቀው የሰሩት ቤት ነው። ከቤቱ ስያሜም ሆነ ቤቱ ከመሰራቱ በስተጀርባም የአጄይ ዴቭጋን በጣም ቆየት ያለ ፍላጎቱ ተደብቆበታል። አጄይ ዴቭጋን እንደሚታወቀው ሺቭ የሚባለው አማልክታቸውን በጣም ያምንበታል። ለዛም ደግሞ የመጠለያውን ወይም የመኖሪያ ቤቱን ስሙ ሸክቲ ብሎ ሊሰይመው ችሏል። ይህንን ቤት አጄይ ዴቭጋን በጣም ተረጋግቶና አስቦ በደንብ አሳምሮ የሰራው ሲሆን ምክንያቱም ቤተሰቡ
ልጆቹ እንዲሁም የእሱ እናትና አባቱ ከአንድ ጣራ በታች አንድ ላይ ተሰብስበው መኖር እንዲችሉ አስቦ ዲዛይን ያደረገውና የሰራው ቤት ነበረ። የቤቱም ደግሞ እያንዳንዱ የኢንቴሪየር ዲዛይኑን ስናየው ጠቆር ባሉ እንጨቶች የተሰራ ነው። ይህም ደግሞ በጣም የሚያምረውን ቤት በጣም የተረጋጋና ሰላም የሚሰጥ አሪፍ ኢንቫይሮንመንት እንዲፈጥርለት አድርጎታል የሚባል ዲዛይን ነው። የአጄ ዴቭጋን ሸክቲ የተባለውን ቤት ካየን በኋላ እዛው ጁሁ የሚባለው አካባቢ ቢች ላይ ከዳርቻው ላይ የሚገኘው የቦሊውዱ ኪላሪ የሚባለው የአክሼ ኩማር መጠለያ ያለ ሲሆን ይህ ኪላሪም ደግሞ ስርዓቱና ለስራው ያለው ጥረት ዛሬ ላይ ሙሉ ኢንዱስትሪ ለሱ ምስክሩ ነው። ያም ደግሞ የቦሊውዱ ኪላሪ አክሼ ኩማር ነው። ሙምባይስ ጁሁ ቢች ፊት ለፊት የሚገኘው የአክሼ ኩማር ይህ በንግላ ወይም መኖሪያ ቤቱ በጣም የተረጋጋና ሰላም ያለው ህይወትን እንደሚመራ በትክክል የሚያሳይና የሚገልጽ መኖሪያ ቤት ነው። በዛሬ ሰዓት ላይ እንኳን ያለው የቤቱን ዋጋ እኔ ከተባለ ወደ 80 ከሮር በሚሉት በዶላር ደግሞ 5 ሚሊዮን ዶላር አካባቢ ያወጣል ተብሎ የሚገመት ቤት ነው። ግን ይህም ቤት ከማግኘቱ በስተጀርባ ወይም ደግሞ ከቤቱ ታሪክ ጋር የአክሼ ኩማር እጅግ በጣም ለየት ያለና አስደንጋጭ የሆነ ታሪክ ተደብቆበታል። በአንድ ኢንተርቪው አክሼ ኩማር እንደተናገረው ከሆነ አክሼ ኩማር ወደ ፊልሙ ዓለም ለመግባት እየታገለ በነበረ ሰዓት ላይ እንደ ሞዴል ሆኖ አንድ ፖርትፎሊዮ ፎቶ እያዘጋጀ ነበረ። የዛኔም ደግሞ ፎቶ ለመነሳት ጁሁ ቢች ላይ የሚገኘው ይህ የሚያምረው ቆንጆ ቤት ጋር ጠጋልና ግድግዳው ላይ ሆኖ ፎቶ ተነሳ። በዛ ሰዓት ላይ እንኳን ገና አንድ ተራ ሞዴል ነበረ። ወደ ፊልሙ ዓለም ወደ ኢንዱስትሪ ለመግባትም እየታገለ ነበር። ቤቱንም ወዶት ስለነበረ ገብቶ እንኳን ወዶስ ለማየት በጠየቀ ሰዓት ላይ ከነጭራሹ ለመግባት አልፈቀዱለትም ነበር። ግን የእድል ጨዋታ ይሄ ነውና የለፋና የጣረ ሰው መጨረሻ ስኬቱን ማጣጣሙና ማግኘቱ አይቀርም አይደል? ከብዙ ዓመታት በኋላ በጥረቱና በልፋቱ አክሼ ኩማር ቦሊውድ ላይ በጣም ትልቅ የተባለ ሱፐርስታር ከሆነ በኋላ የመጀመሪያ እርምጃ የነበረው ያንን ቤት መግዛት ነበር። ግድግዳው ፊት ለፊት ድሮ ፎቶ የተነሳበትንና አትገባም የተባለበትን ቤት መግዛት ተቀዳሚ ዓላማው ነበር። ዛሬ ላይ ግን ያንን ቤት ሙሉ ለሙሉ ገዝቶትና ተቆጣጥሮት ባለቤት መሆኑን በደንብ ያረጋገጠበት ሰዓት ላይ ነው ያለው። የኪላሪ ኩማር ይህን አስማተኛ የሆነ አጋጣሚውን ደግሞ አይተን ወደፊት አለፍ ስንል ቨርሶቫ ሮድ የሚባለው አካባቢ ሙምባይ ውስጥ በጣም የሚያምር ትልቅ ህንፃ ላይ የሚገኘው የቦሊውዱ በጣም የሚያምረው እና የግሪኩ ጣዖት የሚባለው አክተር የሪቲክ ሮሽን ቤት ይገኛል። እዚህ የሚያምረው ህንፃ ላይ ሪቲክ ሮሽን ሁለት ፍሎሮቹን የራሱ ቤት አድርጎ ይዟቸዋል። አንደኛው የመጨረሻው ከላይ ያለው ፔንታውስ ሲሆን ሁለቱም በድምር እንግዲህ ሰፋ ያለ ቦታ ይዟል። እናም ይህ የሚያምረው ቤቱ በአጠቃላይ በግምት ዛሬ ላይ 100 ከሮር በሚሉት በነሱ በዶላር ደግሞ 6.2 ሚሊዮን የአሜሪካን ዶላር እና ከዛ በላይ ይሆናል የሚባልና የሚገመት ቤት ነው። የዚህ ቤት ነው በጣም አስደናቂው ነገር ሪቲክ ሮሽን ስሙን የሰየመለት መነት ብሎ ነው። ሪቲክ ሮሽን ክፍት የሆነ ቦታና ውቅያኖስን በርቀት የማየት በጣም ትልቅ ፍቅር አለው። ለዛም ደግሞ ሁለቱንም ህንፃዎች ወይም ሁለቱንም ወለሎች አንድ ላይ ያገናኛቸውና እጅግ በጣም የሚያምር ቪላ እንዲመስል አድርጎታል ቤቱን። በተለይ ደግሞ የቤቱን በረንዳ ዲዛይን ያደረገበት መንገድ እዛ ላይ ቆሞ ወደ ውቅያኖስ በሚያይ ሰዓት ላይ ትልቅ የውቅያኖስ መርከብ ላይ ከላይ ዴኩ ላይ የተቀመጠ ሰው ውቅያኖስን ሲያይ የሚያዩ ስሜት አይነት ይፈጥራል። ሪቲክ ደግሞ እንደሚታወቀው በስፖርቱም ሆነ በዳንሱ ሁልጊዜ ልምምድ ማድረግ ይወዳል። ሁለቱንም ስራዎች ደግሞ ይህ ክፍት የሆነውና የሚያምረው ቆንጆ ቦታ ላይ ልምምዱን ያደርጋል። ከሪቲክ ሮሽን 100 ከሮር ከሚያወጣው ቤት ደግሞ አለፍ ብለን ስናይ አራተኛውና በጣም የሚያምረው ውድ ቤት ፊት ለፊታችን የምናገኝ ሲሆን ያ ቤትም ደግሞ የቦሊውዷ በጣም ቆንጆ የምትባለው እንዲሁም በፊዚካሏ በጣም የምትደነቀዋ ፊት የምትባለው አክትረስ የሺልፓ ሼቲን ቤት እናገኘዋለን። ሙምባይስ በጣም ውድ ከሚባሉ ቤቶችና እንዲሁም መሬቶች አኳያ ከፍተኛ ዋጋ ያወጣል የሚባለው ቦታ ላይ የተገነባው ይህ የሺልፓ ሼቲ በጣም የሚያምረው ቤት ስሙን የሰየመችው ኪናራ ብላ ነው። ይህ ቤትም በአሁኑ ሰዓት ላይ የገበያ ዋጋው እኒ ከተባለ 105 ከሮር ወይም በዶላር ደግሞ 6.5 ሚሊዮን ዶላር እና ከዛ በላይ ያወጣል ተብሎ ይገምታል። የቤቱ ኢንቴሪየር በአጠቃላይ ዲዛይኑም ሆነ እንዲሁም እያንዳንዱ ቦታ ላይ ያለው አርት ኮሌክሽን ሲታይ እጅግ በጣም የሚያምርና አፍ የሚያስከፍት ነው። ሺልፓ ሼቲ ይህንን ቤት በአጠቃላይ ዲዛይን ያስደረገችው አንደኛ አርትን በጣም ስለምትወድና ፍቅር ስላላት ሲሆን ሁለተኛው ደግሞ ኮከቧን ወይም ዞዲያኳን ተከትላ አስተንትና ዲዛይን ያደረገችውና ያሰራችው ነው። ሺልፓ ሼቲ ዝሆኖች በጣም ትወዳለች። ለዛም ይመስላል ይህን ቤት ገና ከመግቢያው ጀምሮ ሲታይ እንዲሁም ደግሞ ከጀርባ ያለው ጋርደኑም ሲታይ አትክልት ቦታው ላይ በተለያዩ ድንጋዮችና እንዲሁም በሲሚንቶ የተሰሩ የዞን ቅርጽ ያላቸው የተለያዩ ሐውልቶች ይገኛሉ። መግቢያው ላይም ቢሆን ቤት ውስጥም ቢሆን ሁሉም ቦታ ላይ ያለ ነው። እሷ እንደምታምነው ከሆነ እነዚህ ሐውልቶች ቤት ውስጥ ሰላምና መረጋጋትን እንዲሁም ፖዚቲቭ ኢነርጂን አትራክት ያደርጋል፣ ይስብልኛል ብላ ታምናለች። ዞዲያኳን ተከትላ ማለት ነው። ቤት ውስጥም ያለው እያንዳንዱ ቦታ በፍላጎቷና በምርጫዋ ዲዛይን አስደርጋ ያሰራችው ነው። ያም ደግሞ ቤቱ ሲታይ በጣም የሚያምር አድርጎታል። ከሺልፓ ሼቲ ኪናራ ከተባለው ቤት ደግሞ አለፍ ብለን ስናይ ቦሊውድ ውስጥ በጣም ታሪካዊ የሚባለው በቀደምት ጊዜ አስማተኛና ድንቅ የተባለው ተዋናይ ጁሁ አካባቢ የሚገኘው አንድ የሚያምር ቤት ላይ አይናችን ማረፉ የማይቀር ነው። እሱም ደግሞ ሰዲካ መሃናይክ የሚሉት የምዕተ ዓመቱ ትልቁ ተዋናይ አሚታብ በቸን በንግላ ወይም ቤቱን እናገኛለን። ስሙም ደግሞ ጀልሳ ይባላል። ጁሁ አካባቢ ላይ የሚገኘው ይህ በጣም የሚያምሩና ትልቁ ቤት በአጠቃላይ ዋጋው ዛሬ ላይ እንኳን ባለ ገበያ ከተባለ ወደ 150 ከሮር በዶላር ደግሞ 9.3 ሚሊዮን እና ከዛ በላይ ያወጣል ይባላሉ። ከቤቱ ደጃፍ ላይ ደግሞ ከውጪው ሁል ጊዜ በየሳምንቱ እሁድ በሺ የሚቆጠሩ የአሚታብ በቸን አድናቂ
አድናቂዎች ግርግራቸው የተለመደ ነው። እነሱም ደግሞ ቢግ ቢን አንድ ጊዜ ለማየት ብለው ነው የሚሰበሰቡትም የሚመጡትም። ግን ይህ የሚያምረውና ታሪካዊ ቤት የሆነው ጀልሳ የተባለው ቤት ከጀርባውም ደግሞ የሚያምር ታሪክ አለው። ያም ደግሞ ብዙ ያልተወራውና ያልተሰማ የሚባለው ነው። ስትሰሙት እርግጠኛ ነኝ በጣም ትደነቁበታላችሁ። ምክንያቱም አሚታብ በቸን ይህንን ቤት ወይም ጀልሳ የሚባለውን ቤት በለፋበትና በራሱ ገንዘብ እንዳልገዛው ብዙም ጊዜ አይወራም፣ ብዙ ሰዎችም አያውቁትም የሚባለው ታሪክ ነው። ምክንያቱም ደግሞ ይህ ታሪክ የተከሰተ የነበረው በፈረንጆቹ በ1982 ነው። ታዋቂው ፊልም ፕሮዲውሰርና ዳይሬክተር ረሜሽ ሲፒ ሰቴፔ ሰታ የተባለ ፊልም ሊሰራ ነበርም። በፊልሙ ላይም የአሚታብ በቸንን በጣም አስገራሚ የሆነ ትወናውም ሆነ የፊልሙን ስኬታማነት ካየ በኋላ የፊልሙ ፕሮዲውሰር ረሜሽ ሲፒ ለአሚታብ በቸን በክፍያው ቅያሪ ወይም ክፍያ ገንዘብ ሳይሰጠው ፊልሙ ላይ ስለተወነና ስለሰራ ይህንን በጣም የሚያምረውን ቤት በስጦታ ሰጥቶት ነበርም። ከዛን ጊዜ ጀምሮ እስካሁን ድረስ የአሚታብ በቸን የደስታውም ሆነ የሐዘኑ እንዲሁም ደግሞ የወርቃማ ጊዜው በጣም ትልቁ ምሳሌ ሆኖ ፊት ለፊት ቆሟል። ምንም እንኳን ከኪሱ ገንዘብ አውጥቶ ባይገዛውም ግን በልፋቱ ያገኘው ስለሆነ የራሱ ነው የሚያስብል ነው። ታሪኩን እናውራ ብለን እንጂ በትክክለኛ በልፋቱ የገዛው ነው የሚያስብል ያህል ነው። ረሜሽ ሲፒ ይህንን ታሪካዊ የሆነ ስጦታ ከሰጠው ቤት አለፍ ብለን ደግሞ ወደፊት ስንሄድ በዚህ ሊስት ላይ ሁለተኛው በጣም ውድ የሚባለውና ቦሊውድ ላይ በጣም መነጋገሪያ የሚባለው አንድ አድራሻ ወይም መኖሪያ ቤት እናገኛለን። ያም ደግሞ ሙምባይ ውስጥ ባንድራ የሚባለው አካባቢ የሚገኘው ጋላክሲ አፓርትመንት ነው። ምክንያቱም እዚህ ቤት ውስጥ የሚኖረው የቦሊውዱ ስልጣን ባይጃን ደበንግ የተለያየ መጠሪያ ያለው ድንቁ ሱፐርስታር ነው። እሱም ደግሞ ሰልማን ካን ነው። ይህ የሚያምረውና ትልቁ ህንፃ ዛሬ ላይ ባለው ዋጋ እንኳን ከተባለ በአጠቃላይ ወደ $10 ሚሊዮን አካባቢ ያወጣል ተብሎ ይገምታል። እዚህ ቤት ውስጥም ደግሞ የቦሊውዱ ሱፐርስታር ሰልማን ካን ከመላ ቤተሰቡ ጋር አንድ ላይ የሚኖርበት ነው። ግን ይሄ 160 ካሮር ያወጣል ከሚባለው ቤት በስተጀርባ ያለው የሰልማን ካን አሳዛኝ ታሪክ ምናልባት ያን ሲሰሙ የሁላችሁንም ልብ ይነካል የሚባለው ነው። ይህን ያህል ትልቅ ሱፐርስታር ሆኖም በቦሊውድ ላይ በዚህ ትልቅ ህንፃው ሰልማን ካን ያለው ድርሻ ወይም የሱ የመኖሪያ ቦታው አንድ አነስ ያለ ፍላት ላይ ብቻ ነው የሚኖረው፣ ከላይ የሚገኝ አንድ ወለል ላይ ማለት ነው። በዛ ውስጥም ደግሞ አንድ ማስተር ቤድሩም፣ አነስ ያለ ጂም አለው፣ ኪችን እና ባልከኒም ይገኛል። የዚህም ዋና ምክንያቱ ደግሞ የሰልማን ካን እናትና አባቱ እንዲሁም ሰልማን ካን ከሁለት ባለቤቶቹ ጋር ማለት ነው አባቱ የህንፃው የታችኛው ግራውንድ ፍሎር ላይ ነው የሚኖሩት። በእርግጥ ከድሮ ጀምሮ ሰልማን ካን ከእናትና አባቱ ርቆ ሌላ መኖሪያ ቤት ገዝቶ ብቻውን መኖር ፍላጎት አልነበረውም። ከድሮ ጀምሮ የሚያምነው ከቤተሰብ ጋር አንድ ላይ በፍቅር መኖሩ፣ የእነሱን ምርቃትና ጸሎት ማግኘቱ በጣም ትልቅ ከተባለና ከተቀናጣ ቤት ሁሉ የበለጠ ሰላም አለው፣ ደስታን ይሰጠኛል ብሎ ያምናሉ። በእርግጥ ብዙ ቪዲዮ ላይ አይታችሁናል። ሰልማን ካን የተለያየ ሀገራት ላይም በወንድሞቹ በእህቶቹና በአባቱ ስም የተለያዩ ቤቶች አሉት። አሁን በቅርቡ ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ከዚህ ቤት ወጥቶ የራሱን ቤት ገዝቶ ሙምባይ ውስጥ ኑሮውን ያደርጋል የሚል መረጃ ወጥቶ ነበርም። መቼ እውነት እንደሚሆን እንግዲህ አብረን የምናየው ነው። ከጋላክሲ አፓርትመንት ደግሞ አለፍ ብለን ወደፊት ስንሄድ የዚህ የሊስታችን በጣም ውድ የሚባለውና በአንደኛ ደረጃ ላይ የሚገኘው እንዲሁም ደግሞ በህንድ ሲኒማ ታሪክ በጣም ትልቁ ላንድማርክ የሚባለው እንዲሁም በጣም የሚያምረው ቤት የኪንግ ካን ማለትም የሻሩክ ካን ቤት መነት የተሰኘው ቤት እናገኛለን። ሙምባይ ባንድራ በአንድ ስታንድ የሚባለው አካባቢ የሚገኘው የሻሩክ ካን ይህ መነት የተሰኘው ቤት ዛሬ ላይ ይሄ ቤት አንድ ቤት ብቻ አይደለም፣ እንዲያውም የሙምባይ አንድ መለያና መጠሪያ ሆኗል። ይህ በጣም የሚያምረውና እጅግ በጣም የተቀናጣው ቤት ዋጋው ዛሬ ላይ ባለ ገበያኒ ከተባለ ከ200 ከሮር በላይ ወይም ደግሞ በዶላር $12.5 ሚሊዮን አካባቢ ያወጣል ተብሎ ይገመታል። ሻሩክ ካን ይህንን መነት የተሰኘው ቤት ከማግኘቱ በስተጀርባ የልፋቱ እንዲሁም ደግሞ የዛ ውሳኔው የግትርነቱ ታሪክ ሲሆን አንድ ተራ ድል ውስጥ የተወለደ ልጅ ዛሬ ላይ በኢንዱስትሪ ውስጥ የቦሊውድ ሱፐርስታር አይደለም ግሎባል አይከን ግሎባል ስታር የሚል መጠሪያ እንዲያገኝ ያደረገውን ትልቅ ስኬት ማግኘት የቻለ ልጅ ታሪክ ነው በደንብ የሚያሳየን። ሻሩክ ካን ወደ ፊልሙ ዓለም መጀመሪያ አካባቢ ትወናውን ለማሳየትና ስራ ለማግኘት ወደ ሙምባይ በመጣ ሰዓት የሚኖርበት ምን ማይንት አድራሻ አልነበረውም። ግን ስታር ደግሞ እያደገና ስራው እየተቀጣጠለ በሄደ ሰዓት ላይ መኖሪያ ቤት በጣም ያስፈልገው ስለነበረ ባንድራ ውስጥ የነበረውን ይህ የሚያምር ቤትን አንድ ጊዜ ልብ ብሎ አየው። በዛ ጊዜ ይሄ ቤት ስሙ የነበረው ኪላ ቪላ ሚል ስም ነበረው። ሻሩክም ይህን ቤት ለመግዛት የሚችለውን ያህል ተጣጥሯል። በመጨረሻም ስኬቱ ሰመረና እጁ ማስገባት ቻለም። ባለቤቱም ደግሞ ጎሪ ካን ለረጅም ዓመት ከለፋችና ከተጣጣረች በኋላ ይህንን ቤት ኢንቴሪየር ዲዛይኑን ወይም በውስጥ ያሉ ዲዛይኖቹን ልክ እንደ ቤተ መንግስት ነው ዲዛይን ያደረገችው። ሻሩክ ካን በዚህ ጉዳይ ላይ በተጠየቀ ሰዓት ላይ በጣም የቀለደና እንዲሁም ደግሞ በቁም ነገር አስመስሎ አንድ የሚናገረው ነገር አለ። ድንገት እንኳን እኔ በስራ ህይወቴ ላይ ብከስርና ሁሉ ነገሬን እንኳን ባጣ መቼም ቢሆን እኔ መነቴን አልሸጥም ይላል። ማለትም ምኞቴን፣ ጸሎቴን አልሸጥም እንዲሁም ቤቴን አልሸጥም የሚል ትርጉም አለው። ዋና ምክንያቱ ደግሞ የሚለው ሻሩክ ካን የኔ የልፋቴ እንዲሁም የአድናቂዎቼ ትልቅ ድጋፍ ዋና ማሳየና ማስረጃ ነው። ስለዚህ በሞትም እንኳን አልሸጠውም የሚል እምነት አለው። ስለዚህ ውድ ቤተሰቦች በአጠቃላይ በዛሬ ፕሮግራም 10 ቦሊውድ ላይ ያሉ ከፊት የሚጠሩ ውድ የተባሉ ቤቶችንና የሚያምሩ ቤቶችን ጎብኝተናል። የረንቪር ሲንግ ያ የህልሙ መጠለያም ሆነ ለልጆቹ ደስታ ሲል የገዛው የሻሂድ ካፑር ዱፕሌክስ የተባለው ቤትም ቢሆን በወንድሙ በጣም አምሮና አሸብርቆ የተሰራው የጆን አብርሃም ቪላም ቢሆን የአጄ ዴቭጋን ሸክቲም ቢሆን ወይም የአክሼ ኩማር ግድግዳው ጋር ፎቶ ተነሳው ብሎ በግትርነት የገዛውን ቤት ብንል የሪቲክ ሮሽን ልክ እንደ መርከብ አይነት ወዝ ያለው የሚያምረው ዴኩ በረንዳውም ቢሆን የሺልፓ ሼቲ ደግሞ
ደግሞ ኮከቧን ወይም ዞዲያካን አይታ ዲዛይን ያደረገችው ኪናራ የተባለው ቤትም ቢሆን በክፍያ ዋጋ ያገኘው በስጦታ የአሚታብ በቸን ጀልሳም ቢሆን ለእናትና አባቱና ለቤተሰቡ ፍቅር ሲል ሰልማን ካን ትንሽ ቤት አግኝቶ ወይም ትንሽ ቦታ አግኝቶ የሚኖርበትንም ጋላክሲ አፓርትመንትንም ቢሆን ወይም ደግሞ የዲሊ አንድ ተራ ልጅ በግትርነቱና በጥረቱ ያገኘው ሻሩክ ካን መነትንም ቢሆን እነዚህ ሁሉ በአጠቃላይ በቁም ያሉ ምስክሮች ናቸው። ከካሜራና ከፊልም በስተጀርባ የሚታዩ እነዚህ የሚያምሩና ውድ የተባሉ ግድግዳዎች እንዲሁም ህንፃዎች በገንዘብ ብቻ አይደለም፣ እንዲያውም በስሜት በትዝታ እንዲሁም ደግሞ ለቤተሰባቸው ባላቸው ፍቅር ያማረና የተንቆጠቆጠ እንጂ በገንዘብ ብቻ የተሰራ ነው ብለን የምናልፈው አይደለም። ይህ እንግዲህ ያ ለየት ያለው የቦሊውድ የፊልም ዓለም ሲሆን አንድ ተዋናይ በፊልሙ ዓለም ላይ ቀን ምሽት ከለፋና ከተጣጣረ በኋላ ለራሱ ስምና ገንዘብ ብቻ አይደለም የሚያገኙ፣ ለቤተሰቦቹና ለወዳጆቹ ደህንነቱ የተጠበቀ እና በጣም የሚያምር መጠለያም ያቆማል፣ ይሰራል። ምክንያቱም አንዳንድ ጊዜ በስራውና በልፋቱ መሃል በዓለም ላይ ያሉ ጠቅላላ ጫጫታዎችና ጭቅጭቆች ባሰለቹት ሰዓት ላይ ወደ ቤቱና ወደ ቤተሰቡ ከተመለሰ በኋላ በሰላም የተወሰነ ጊዜ እንኳን ላሳልፍ ካለ መጠለያ የሚሆነው እነዚህ ቤቶች ናቸው። የእነዚህ ህንፃዎችም ትልልቅ የሚባሉ ግድግዳዎች ስታርደማቸውን ኩራት ብቻ አይደለም የሚያሳዩ፣ ከጀርባቸው ያለው ታሪክ የትግላቸው እንዲሁም ህልማቸውን እውነት ያደረጉበት መንገድ የማይሰማ ጥልቅ ጸጥታን፣ በመጨረሻም ያገኙትን ሰላም እየጮኸ ይነግረናል። ያም ደግሞ የካሜራ ላይት ከጠፋ በኋላ በሌሊት በጨለማ ወደ ቤታቸው ሲመለሱ የሚያገኙት ረፍትና ደስታን እንዲሰማን ያደርገናል። ስለዚህ በመጨረሻም ለእናንተ አንድ ጥያቄ ልጠይቃችሁ። በስታርደም እና በግርግር መካከል ላይ የሚገኙት እነዚህ እውነት የተሞላባቸው ትልልቅ ቤቶችና ቤተ መንግስቶች እና ከጀርባቸው ያለውን ታሪክ ስነግራችሁ ምን ያህል አስደሰታችሁ? የትኛውስ የተለየ ሆኖ ተሰማችሁ? ከነዚህ ሱፐርስታሮች መካከልስ የማን ቤት ታሪክ የበለጠ መሰጣችሁ? የማን ቤትስ ያምራል? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ይህንን ፕሮግራም ስላቀረብኩላችሁ ከተመቻችሁና ከወደዳችሁት ቪዲዮን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ምክንያቱም እንደዚህ ለየት ያለና የሚያምር ቪዲዮ እንዳቀርብላችሁ ይዤላችሁ እንድመጣ ማበረታቻ ይሆነኛል። በቀጣይም ልክ እንደዚህ ወጣ ያለና የሚያምር ፕሮግራም ይዤላችሁ እመጣለሁ። አቅራቢያችሁ ቃሲም ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।